ዩቲዩብ እንዴት ናችሁ? ዛሬ በሌላ ቪዲዮ ተገናኝተናል። የት እንዳሉ ላሳያችሁ። ዋው ፕሌን ተራ ነው ያለሁት። በቃ ኤርክራፍት ተራ ተንጠልጥሎም አለ፣ እዛ ጋር ዱቅ ዱቅ ተደርገውም አለ ማለት ነው። ዛሬ የሚገኘው የኬምብሪጅ አካባቢ በሚገኘው ኦክስፎርድ ናሽናል ሙዚየም ነገር ነው። የድሮ በሁለተኛው ዓለም ጦርነት ላይ ተሳትፎ ያደረጉ ሰም ኤርክራፍቶች አሉ። ኮንከርድ ዘ ሌጀንደሪ እዛ ውስጥም ገብተን ያሳያቸዋለሁ። ኮንከርድ ዋን ኦፍ ዘ ሬረስት ኤርክራፍት ነበረ። ፍራንስ እና ኢንግላንድ ተባብረው የሰሩት ፕሌን ነው። አሳያቸዋለሁ እሱንም። እዚህ ጋር ደግሞ ጀት አለላችሁ፣ ፋይተር ጀት። ይህ ነው ግራ የገባው ነገር። ይሁ እዚህ ውስጥ የሆነ ሰው እየገባና ይቀጠቀጣል ማለት ነው። ሁለተኛ ዓለም ጦርነት ላይ የነበሩ ናቸው እንዳለ እነዚህ። በስመ አብ ሲያስጠላ ግን አልዋሻችሁም፣ አግሌ ነው ይሄኛው። ዶጮ ልጅ ነው የሚመስለው ሰው። እነዚህና የመሳሰሉትን አንዳንድ እንትኖች በደንብ አሳያችኋለሁ። ከኔ ጋር ይመቻችሁ። ራይት ምንም ነገር ከማድረጋችን ሌላ ከመጀመራችን በፊት ፈርስት ቲንግ ፈርስት ኮንከርድን እኔ ጫፉን ላሳያችሁ ማለት ነው። አያችሁ ጫፉ ይሄ ነው። መርፌ ነው የሚመስለው። ከዛ እንደዚህ ይሄዳል። ዋው ሙሉ ሰውነቱ ራሱ አይታይም ከኋላ ያለው ማለት ነው። እና ኖዙ እንደዚህ ትንሽ ወደ ታች ያለ ነው። እንደዚህ አይነት ነገር ላይ በጣም ኢንተረስት የሆናችሁ ሰዎች ታውቁታላችሁ። ኮክፒት ካፒቴኖች ምናምን ነገር እዛ ውስጥ ድቅ ድቅ ይላሉ እና አይታያቸውም ላይ ይባል ነበረ። ኮንከርድ ውስጥ ገብቼ ደግሞ በደንብ አሳያችኋለሁ። ርዝመቱን ግን እዩት። አይደል ነው ምን ያህል ርዝመት እንዳለው እንጃ። ጀቱን ማለት ነው። በቀኝ በኩል ያለው ጀት ይሄ ነው። እና ላይ አንዳንድ ፋክቶች ምን ይላሉ? በጣም ሱፐር የመጀመሪያው ሱፐርሶኒክ ፓሴንጀር ጀት ብለው ነው የሚጠሩት። እና ቆያሳያችሁ ልዩት ራሱ እንትኑ ራሱ ቴል ግን ራሱ እቺ ጋር የሆነች ላይት አለች ጫፉ ላይ። ዋው መግቢያ የት አለ? አይ ቲንክ እዚህ እንደዚህ አድርገን ነው የምንገባው። እና ላይክ 1350 ማይል ፐር አወር ይሄድ ነበር። ታንክ ዩ ቬሪ ማች ሰር። ያው እነዚህን ቆይ እንመለስባቸዋል። መጀመሪያ ኮንከርድ ውስጥ ቦርድ እናድርግ እና በዛ በአቲንክ በተጀመረበት ሰዓት ነው መሰለኝ ላይክ የተወሰኑ ፓሴንጀሮች ነበር የተደረጉትኝ። 60,000 ፊት 60,000 ጫማ ወደ ላይ ይነሳ ነበር። ዌልካም ቱ ኮንኮርድ። አይ ቲንክ አሁን የሆነ ነገሮችን ሪፕት ኦፍ አድርገዋቸዋል መሰለኝ ላይክ ኦብቪየስሊ እንደዚህ አልነበረም መጀመሪያ ላይ ያለ። ግን ይሄት በጣም የሚገርመው እኔ ላይክ ቁመቴ ይሄው ነው ማለት ነው። እና ረጃጅም ከኔ በለጥ ያለ ሰው እንደዚህ ጎበጥ ምናምን ብሎ ነው የሚሄደው ማለት ነው። አይዋቸው ዋየሪንግ ይሁን የጦር ሜዳ እንትን ነው የሚመስለው ግን ኦኬ እዚህ ነው። ፓሴንጀሮች ምናምን እዚህ ጋር አሉ። ይሄ ሲሞከር የነበረው አይ ቲንክ የመጀመሪያው መሰለኝ ቴስት ክሮች ናቸው እነዚህ። ኦኬ ቅድም እንደነገርኳችሁ ላይ ፍራንስ እና ግሬት ብሪቴን አንድ ላይ ተቀናጅተው የሰሩት ኤርክራፍት ነው ይሄ ማለት ነው። ዊንድ መስኮታቸው ራሱ ምን ተካከላለች ጩጬ ናት። በቀዳዳ ማየት ማለት ነው።
ኦኬ ድና ተቻና ነካም። እሺ እኔ ግን ንካው እያለኝ ነው። ኤኒዌይስ ሳንቲሞች አሉ እንዳለ ፓውንድ ምናምን አይደለም። ያ ኦኬ እንደ ሰማሁት ምናምን ግን አይደለም። አይ ቲንክ ወደታችን መግቢያ ያለው ይችላል። ኦኬ ያ ኦክሲጅን ሲሊንደሮች እንዳለ እዚህ ጋር አሉ። እዚህ ጋር ደግሞ አይ ቲንክ ኮንትሮል ማድረጊያ ነበራቸው መሰለኝ። እነዚህ በሰዓቱ ቴስት ሲደረግ የነበሩ ክሮች ናቸው ማለት ነው። የፍላይት ቴስት ኦብዘርቬሽን ስቴሽን ይሄ መሞከሪያ ነው አይደል? ያ የእንትኖቹ አይመስለኝም ለሙከራ ጊዜ ያመጡ የሞከሩበት ነውና ከዛ በኋላ ግራውንድ ያደረጉትና በተሻሻለው ትንሽ ይንቀሳቀሳሉ ማለት ነው። እና በጣም ኖይዚ ሁላ እንደነበር ይወራለታል። ዋየር ብቻ ነው ዋት እንዴ ኮክፒት ውስጥ መግባት አችልም አላሉም? ነው እንግዲህ ያው እስኪ እስከምችለው ድረስ አሳያቸዋለሁ ማለት ነው። ይሄ እንደዚህ ነበር የሚመስለው። ምንም አዲስ ነገር የለውም ጋውን ካሉት ጋር ወደታች መግቢያ ምናምን ዋው በቃ ነው ማለት ነው። ያ ግን አሪፍ ነው። የሆነ ደስ የሚል ነገር አለው። ግን ርዝመቱን ይዩት። እዛ ደቂቃውና ክንፉ ማለት ነው። ያ በሩ ክንፉ ላይ ነው ያለው ማለት ምንድነው? እንዴት ነው ላይ የሚገባው የሚወጣው? እዛ ጋር ኤመርጀንሲ መሆን አለበት መቼም። ኤኒዌይስ ኮንከርዴን ይመስላል። ብዙም ፋንሲ አይደለም። ቆይ ላሳያችሁ። ቦርድ ከማረጊያው ያለው ርቀት ማለት ነው ወደ እንትኑ ኮክፒቱ እና በጣም ሹል ነው ማለት ነው። ያ ኤኒዌይስ ወደ ሌሎቹ እንሂድ እና አብዛኞቹ እዚህ የምትመለከቷቸው ፕሌኖች በሁለተኛው ዓለም ጦርነት ላይ ተሳትፎ ያደረጉ ከዛ በኋላ ሪታየር ያደረጉ ፕሌኖች ናቸው አብዛኞቹ እና በጣም ዶጮ ናቸው። ለምሳሌ እንደዚህኛው ማለት ነው ላያቸው እኔ እቺ ነገር ነበር የምትገኝ። እንዴት ነው የሚሰሯት? ያ አረ ነው ይሄ የትኛው ምን አይነት እንትን እንደሆነ አላውቅም። እዲ ከኮንኮርድ ስር ነው ያሉት ማለት ነው። አይ እና ጎማ እዚህ ታፋይ ጋር ነው ያለው። ፊት ለፊቱ ነው ላንዲንግ ጊር። ኦኬ ዋው እና እንደዚህ ነው ማለት ነው። ኦኬ ዴንጀር ኢንጀክሽን and armed ኦኬ አንደኛው ጎማ ያውና ሁለተኛው ያውና እና ይሄ ሙሉ ይሄ ቦዲውና ክንፉ ይሄውና ማለት ነው። ይሄ አይ ቲንክ የርዝመቱ መሰለኝ ከሚጀምርበት ክንፉ ከሚጀምርበት እንደዚህ ያለ ርዝመቱ መሰለኝ አረ ነው። እና አይ ቲንክ ኤር ኢንቴክም ያደርጋል መሰለኝ አየር ያስገባል ልክ እንደ ጀት ኦብቪየስሊ እንደ አሜሪካን ጀቶች ናቸው መሰለኝ። አሜሪካን ራሺያኖች አረ ነው። እንትን አንጠይቁት ሃይላብ ነው ማን እሱን ጠይቁት። እሱ ጎበዝ ነው። ኤር ኢንቴክ ያስገባል እንደዚህ ማለት ነው። ያ ዋው የሆነ ፋክቶችን ስለ ኮንኮርድ ፋክቶችን ምናምን ጽፌ አስቀምጥላችኋለሁ እና በጣም የሚገርም እንትን ነውና በጣም የሆነ በጣም ኖይዚ እና ምንድነው ያ ድምጽ ይበክላል ምናምን ተብሎ ነው ግራውንድ የተደረገው። ከዛ በኋላ እንትና ግን የሆነ ሩመር አለ ጭምጭምታ አለ ድጋሚ ወደ ኮሜርሻል ሊያመጡት ያስባሉ። አንዳንድ ነገሮችን ፊክስ አድርገውት ይባላል እና እዩት።
እቺ ነገር ልክ እንዳንተ ትከፈታለች፣ ትዘጋለች ማለት ነው። ኢነርጂውን ፓወሩን ለመቀነስ ሲሆን አረ ነው ፎር ሰም ሪዝን ያ ይሄን ያክላል እንግዲህ ኮንኮርድ። ወደ ሌሎቹ እንዋጋ ምናምን ወደሚሉት ኤርክራፍቶች የሚሄድ ያትችም ጀት ነች። ምን ጀት እንደሆነች እንጃ። ድንቄም ጎታች። እቺ ትጎትታለች መኪና ናት። አያቸው እቺን ነገር ስታይ ምን ይመስላችኋል? ዋው ቦምቦች ናቸው ማለት ነው። ተጣይ ከአየር ላይ የሚጣሉ ነገር ናቸው። ይሄ ቶርፒዶ ነው መሰለኝ። ኦኬ እዛች ጋርም አሉ ሚሳይሎች፣ ተተኳሾች ምናምን ነገር ሲያስፈሩ በፈጣሪ። ሞተር ደግሞ አለች እዛች ጋር ሮያል። የኛ ሀገር ቦክሰር ነው የምትመስለው። ኦኬ አብዛኞቹ ሁላ ከጀርመኒ። ይሄ ቪዲዮ ሁለት አድርጌ ነው የምሰራላችሁ፣ ምክንያቱም በጣም ሰፊ ስለሆነ እንትኑ ሙዚየም በጣም ሰፊ ስለሆነ አይበቃም አንድ ቪዲዮ ለማካተት ማለት ነው። የአሜሪካን ኤርክራፍቶች ያሉበት አሉ እስከ ብላክበርድ ሌጀንደሪ ብላክበርድ 71 አሳያችኋለሁ። እሱንም ያ በሁለት ቪዲዮ አድርጌ እሰራላችኋለሁ። እና አብዛኞቹ ሁለተኛ ዓለም ጦርነት ላይ የተሳተፉና ሁላ ከጀርመን ከናዚ ኦኪፓይድ ያደረጓቸው ኤርክራፍቶችም አሉ። እና ይሁታ ሄሊኮፕተር ይበር ነበር፣ በጣም ነው የሚያስፈራው ማለት ነው። እና ኦኬ ካፒቴኖቹ ላይ ናቸው ማለት ነው። ፓሴንጀር ከታች ነው ያለው። ይገርም እየፈለግኩ ነበር ፓሴንጀር። እና እንትኑ ፕሮፔለሩ ይታጠፋል። አሁን ከረንትሊ ታጥፏል። ኦብቪየስ ያው ቴይል እንትኑ ይታጠፋል። አይ ቲንክ ያ ሮያል ኔቪ ያዩት ዋው እዚህ ጋር ቦምቦች አሉ። ይሄ ደግሞ ሌላ ጀት አለ። ሮያል ኤር ፎርስ could be Royal Air Force or something እና ስም አላቸው እንዳለ እና የሚታጠቁትን ዩትስ ሚሳይል አንድ ሁለት እዚህ ጋር አሉ ሶስት ምናምን። ዋናው ደግሞ አለ በለው ያቸው እነዚህ ምን ሴንስ እንደሚያደርጉ እኔ እንጃ። ያ በጣም እንትን ነው ማለት ነው። ክንፉኒት የዛኛው ኤርክራፍት ነው። አይ ቲንክ የፈረንሳዮች ናቸው መሰለኝ እነዚህ የፍራንሶች ነው። ባንዲራቸው እዛች ጋር አለ ኤርክራፍት እና ላይክ በሄድኩበት ቦታ ማለት ነው ዝም ብለህ ወክ ምናምን ስታደርግ አናትን ላይ ላይ የምታገኘው የሆነ ፕሌን ላይ ማለት ነው ያለው። እና ይሄ ብቻ አይደለም፣ ዝም ብዬ ወደዚህ ጋር እየሄድኩኝ ነው አይደል? ከዛ እዩት የኛውን አንጠልጥሎታል ላይ ላይ። እነዚህም ፋይተር ጀቶች ናቸው። ያው ሌላው አብዛኞቹ እንዳለ ጦርነት ላይ የተሳተፉ ናቸው ማለት በትራንስፖርትም ሊሆን ይችላል በውጊያም ምናምን እንትን የሚሉ ናቸው። እና እዩት ይሄ ደግሞ ሚሳይል ነው። ይሄኛው ዋርሄድ ነው ኦብቪየስሊ። ኤሌክትሮኒክስ ምናምን እንትን ነው። ይሄ ነው ዘይሩ የሚጋየው ማለት ነው። በጣም ነው የሚገርመው የምር። በጣም ሰፊ ነው። በጣም ደስ የሚለው ኢንተረስቲንግ የሆነ ቦታ ነው። ኬምብሪጅ ነው የሚገኘው። ኬምብሪጅ ከመድረሳችሁ ተወሰነ ርቀት ላይ ነው የሚገኘው። ግን ያው ኬምብሪጅ ብላችሁ ነው የምትመጡት እዚህ ሀገር ካላችሁ ለማየት ከፈለጋችሁ። ያ እንዳለ አብዛኞቹ ላይ እድሜያቸው በጣም 70-80 ምናምን ነው ማለት ነው። ልክ እንደ ዓለም ጦርነት ሁለተኛ ሪታየርድ አድርገው የተቀመጡ ተጎድተው ምናምን ነገር የመጡ ምናምን ናቸው። ያትችን ደግሞ የተላጠች ብርቱካን የምትመስል ነገር
ከኋላዋ በጣም ነው የሚገርመው። ያሳያቸዋለሁ ከኋላዋ እና በጣም አጠገብ ላጠገብ ከመሆናቸው የተነሳ የየትኛው ክንፍ እንደሆነ ሁላ ግራ ይገባቸዋል ማለት ነው። ይሄ ምንድን ነው? እቺ የሆነ ስፓይ ነገር ነች፣ መሰለያ ናት፣ ታስታውቃለች። ምንም ጥቅም የላትም። ያት ፓይለት ብቻ ነው የሚሄደው፣ የምትሸከመው ነገር የለም፣ ምን የለም። ይሁቴ እንደወጮ ደግሞ ይሄ ኦብቪየስሊ የሆነ ትራንስፖርት ምናምን ነገር ቢያደርግ ነው፣ ወታደሮች ምናምን ትራንስፖርት ቢያደርግ ነው። እቺም አለች። ማየት ደግሞ በጣም ደስ የሚለው ነገር እቺ ያት በእናታችሁ የመጀመሪያው ኤርክራፍት ነው የምትመስለው። በእንጨት ምናምን ተወጣጥራ በሸራ ጎማዋ ራሱ በጣም ነገር ነው ማለት ነው። ብሌዱ ራሱ ፕሮፔል ብሌዱ እንጨት። ዋው ትበራለች ነው? በፍጹም አትበርመች። እቺ ከበረረች እኔም እበራለሁ። እዚህ ጋር ደግሞ እንዳለ የኢንጂን ማዕት። ከአርቶች ሁሉ አርት የምሬ ነው እኔ የኔ ኦፒኒየን ነው። እንደ ኢንጂን እንደ መኪና ኢንጂን እና እንደ ፕሌን ኢንጂን ጥበብ የለም። የእውነቴን ነው የምላችሁ። በጣም ሞር እያወቃችሁ ስትመጡ እንዴት ሰሩት፣ እንዴት ብረትና ብረት እዛ ውስጥ ሲፋተግ እና የሚፈጥረው ሙቀት መጠን ምናምን በጣም ነው የሚገርመው። እዩት። እጃን ደግሞ እዛ ጋር ይታያችኋል። ማሽን ገን አለ እዛች ጋር። ዋው ይቀጣቀጡት ነበር ማለት ነው። በኢየሱስ ስም ፈረንጅ ጦርነት አይጀምር። የምሬ ነው የምላችሁ። በቃ መጨራረስ ነው፣ መቀጣቀጥ ነው። ለመሟሟት ይሄን ያህል ጥረት በዚች ምር ለመግደል አልተነሱም። የራሳቸው እንደማይወድቁ በምን እርግጠኛ ናቸው? ዋው ይሄ ባለ ያም ይኸው ማሽን ገን አለው እዛ ጋር። ይሄም ይተኩሳል። ፍሉካ እዛች ጋር የታለቀ ላሳያችሁ። በእጅ መጠጋት ስለማልችል እንትን ታጥሯል። እዛች ጋር ፕሌኑ አለ፣ ማነው ፓይለቱ አለ። ከዛ ከሱ ኋላ ማሽን ገኑ አለ እና ወደ ኋላ ነው መሰለኝ የሚተኩሰው። አክቹሊ ወደ ፈለገው መተኮስ ይችላል። ያው ተቀጣቀጥ ጉድ እችትነት የዚህ ታሪክ ይሄውና። ኦኬ ፈርስት ይሄ የመጀመሪያው ዓለም ጦርነት ላይ ነው መሆን አለበት። ሁለተኛውማ በጣም ዘመነዋል እንዴ። ኦኬ ፈርስት ወርልድ ዋር bomber designed for strategic attack on German cities, railways and airfields. Not very successful because of its underpowered and unreliable engine. Yeah. DH-9S were some of the first aircraft stationed at Duxford. Duxford ማለት አሁን ያለንበት ቦታ ማለት ነው። የመጀመሪያ የመጡ ናቸው ማለት ነው እነዚህ ኦልደስት። ዋው እንዴት ሰው ግን በዚች ሄዶ ለማጥቃት ይነሳል? እኔ በጣም ነው የሚገርመኝ። እንደማይወድቁ በምን እርግጠኛ ናቸው? እንደማይሞቱ እንደማይፈጠፈጡ ማለት ነው። እና አንዳንዶቹ ጀት ደግሞ ማለት ነው የእውነቴን ነው ብላችሁ ጀቶችን ስታያቸው ይኸውላችሁ፣ አሁን ጀት ነው ፓይለቱ የሚቀመጥባት ቦታ ምን እንደምታክል የምር እግሩን ራሱ እንደዚህ ምናምን የሚያደርግ አይመስለኝም። በጣም ጠባብ ናት። እዚህ ውስጥ ሄዶ ጨፍጭፎ ተጨፋጭፈው ዋው! እነዚህ ቀዳዳዎች ናቸው። እነዚህ ሌዘር ጋይድድ ናቸው እንዴ? ከቤ አዳዲሶቹ ናቸው እንደዛ እንደሆነ ማቀው። ሌላ ደግሞ ይሄ ምን ያክላል? ኦኬ ምንም ውስጡ ኢንተረስቲንግ ነገር የለውም። ኦኬ ሲበር ይሄ ነው ያምራል። ደስ የሚል ነገር አለው። ኦኬ ጋሽ ፍጃቸው ነው ይሄ። ጋሽ ፍጃቸው ሲወርድ ያውና
ያው ሆዱ ተከፍቶ እዛች ጋር ይለቃቸዋል ማለት ነው እነዚህ ቦምቦች። ዋው በጣም የሚገርም ቦታ ነው። የምሬ ነው የምላችሁ። ፕሌኖች እንደዚህ ተዋጊ ኤርክራፍቶች ምናምን በቅርበት ለማየት ይሄ አሪፍ ቦታ ነው ባይ ነኝ። በደንብ በቅርበት ነው የምታዩዋቸው። ኦኬ ሌላ ደግሞ የብሪቲሽ ሄሊኮፕተር አለ። ይቀው ብላክ ሃውክን ይመስላል የአሜሪካኖቹ፣ እሱ አይመስለኝም። ኦኬ ይሄ የሚሄደው መጨፋጨፍ ነው ስራ። እስኪ እንየው። ይሄ ነበር ኦፕሬሽን ላይ ያለ። አይ ቲንክ እስከ ቅርብ ጊዜ ድረስ ሰርቪስ ሰጥ ነበር መሰለኝ። ያ ብሪቲሽ ሚሊተሪ ሄሊኮፕተር ኢን ፍሮንት ኦፍ ላይን ስኳድሮን ሰርቪስ ዊዝ አርሚ ኤርክራፍት ኢን ዘ ሮያል ኔቪስ ፍሊት ኤር አርም ሲንስ 1977። ኦኬ ያ በጣም የቅርብ ባይባልም የቅርብ ጊዜ ነበር ከሌሎቹ አንጻር ማለት ነው። እና የሚገራርሙ ቬሂክሎች አሉ። የሚገራርሙ ይሄ የአርምር ቬሂክል የጦር ሜዳ መኪኖች ብረት የማይበሳቸው ምናምን። አሁን የምር ይሄ ምን እንደሆነ አልገባኝም። እነዚህ አርትለሪ የሚጎትቱት ይሁን ያው ዛጋ ይሄኛው እንደዚህ የታጠፈው ይሄኛው ማለት ነው። ይሄኛው መጎተቻ ነገር ነው። እዛች ጋር ክብ ነገር አለው። ያም እንደዚህ ግራ ነው የሚገባው። ምን ወደ ውስጥ መግባት ብቻ አሪፍ ነበር። ያ እዩት። አረጀ እስቅንድቤን ብሎ ነበር። ይሁት አያችሁ አስለቷ። ዋው ያቺም ጀት ናት። ራይት ኒኮያን ግሬቪች ሚግ 21 ኦኬ ሚግ 21 ነች። ዋው ይሄኛው ደግሞ ጥፍት የቅድም ያየናት ሄሊኮፕተር ማለት ነው። ጥፍትና ያ ተጣጣፊ ነች። ፕሌን ውስጥ ምናምን ለትራንስፖርት እንዲመች አድርገው ነው የሚሰሯቸው። አክቹሊ እዚህ ጋር ደግሞ ምን አለ? ምን እንደሆኑ እንጃ። ይሄ መፍጃ ነው። ኢየሱስ ሚሳይል ነው። ኦኬ አይደለም ምን እንደሆነ እንጃ። ሶሪ ይሄ እንደ ኮማንድ ሴንተር ነገር ነው የሚመስለው። የቴምፖራሪ ጊዜያዊ ኮማንድ ሴንተሮች ማለት ነው። ኦኬ የሚሳይል ነው ዳ እነዚህ የነበሩ በግዛት ጊዜ የተነሱ ፎቶዎች ናቸው። ያ ኤቭሪ ዲቴል ማተር ያደርጋል ማለት ነው። እያንዳንዷ ዲቴል አስቡት። እችኛዋ ትንሽዬ እንደዚህ ካለች አቅጣጫውን ትቀይራለች ማለት ነው የሚሄድበትን። ቆዮት ቦምብ ዋው ይሄ ኤርክራፍት ይሄኛው ያተሞችን ሄሊኮፕተር ሰው ይሄኛው ኤርክራፍት ሲበርት touch to explain skin and co yeah በጣም ብዙ ነው። I'm not interested. So guys ከሞላ ጎደል ቪዲዮ ይሄን ይመስላል። ይሄኛው ብቻ ማለት ነው።
እዚህ አሁን ያለበት ቦታ ኦክስፎርድ ይባላል። እዚህ ቦታ ውስጥ ሌሎች ደግሞ እንደዚህ የሚመሳሰሉ ስንት አሉ? 5 አሉ መሰለኝ ወደ ሌላ ቦታ። እነሱም 5ቱም አንዳንዶቹ የሆነ ቦሪንግ ናቸው፣ ብዙም ኢንተረስት አይደሉም። ሌላ አለ የአሜሪካን ፕሌኖች ምናምን የሚገኙበት ቦታ አለ። እሱን አሳያችኋለሁ በሌላ ቪዲዮ። ለዛሬው ይሄ ነበረ። ኮንኮርድን በደንብ ላሳያችሁ፣ አፕዴት ተደርገው ምናምን ነገር ፓሴንጀር የነበረበትን ላሳያችሁ። ይሄ ነው፣ ይሄ የመጀመሪያው ነው ከላይ የነበረው ቅድም ያየ ነው። ይሄኛው ደግሞ በሞዴሉ ይሄንን ይመስላል ማለት ነው። እና እስከ 100 ምናምን ሰዎች 100 ሰዎችን ምናምን ነገር ጭኑ ያመላልስ ነበረ። ሰው ይመቻችሁ። ኔክስት ቪዲዮ ላይ እንገናኛለን። አዲዮስ። ሰብስክራይብ አድርጉ አርጉ። እንትን ባንል ጥሩ ነው፣ ብታረጉት ይመከራል ነው። ገፋ ገፋ እንድናረገው እኛም ሌላም ቪዲዮዎችን ዞር እያልን እንድንሰራ ሰብስክራይብ አድርጉ፣ ላይክ፣ ሼር። ይመቻችሁ። ኮሜንትም አድርጉ፣ እናነበዋለን። አይናት ይመቻችሁ።